ይኸው አይኔ በራ። አይኔ እኮ ተከሉስ አይኔ በራ። ልጅ ሲያነሳኝ ያለው ሁሉን አለ። ቱዴይ የራትሽን ቤከፋሚ ይቀራለኝ። ወይኔ ሳዳ አልመሰልኩትም። እንደ ቤትሽ ግቢ ራት እንዳታለቅሽ ብለዋል። ፍቅርሽ የሚያስለቅሰኝ ልክ በሩ እንዲሲይዙ ናቸው በራ እዚህ ጴጥሮስ ጳውሎስ ፈረንጆች መጥተው ለ10 ቀን 1 ሚሊዮን ብር ስጠየቅ በነፃ 10 ቀን ፈረንጆች መጥተው ከአሜሪካ እዚሁ በነፃ ተሰራው። የካቲት 16 ንግሷ ላይ በ28 ሆንኩኝ። ያማኔለት ንግሷ ላይ ደግሞ መጥቼ እንዲሁ ኦፕሬሽን ሆነሽ እኔ ወንድ ልቤን አልከፈትም። በዚህ ነው ኦፕሬሽን ሆንኩት። መጥቼ እዚህ አድሬ ክብሯን ተቀብዬ ቅዱስ ቁርባን ቤቴ ገባሁ። በሰላም አዳነችኝ። ልቤ ኦፕሬሽን ቢሆን ተዘግቷል ተብሎ እኔ ዳንኩኝ። ቤለ ቅዱስ ሚናስ አማኑኤል ለሰጠኝ ቅዱስ ሚናስን ካወቃችሁት ቅዱስ አማኑኤል በ3 ደቂቃ የሚደርስ ህፃን ነው። 24 ዓመት ነው። የኔ ኪዳነ ካሏ ደግሞ በ15 ጊዜም እዚህ ነበር ማድረው። ይኸው በበሽታ ምክንያት ግን በወሯ ቀርቻለሁ። ይኸው አይኔ በራ። አይኔ እኮ ተከሉስ አይኔ በራ። ልጅ ሲያነሳኝ ያለው ሁሉን አለ። ልክ በሩ እንዲሲይዙ ናቸው በራ እዚህ ሱባኤ ሆነ። ኪድዬ ታምሯ ብዙ ነው፣ ስራዋ ብዙ ነው። ምንድን ናቸው እነዚህ ዳይፖራዎች ናቸው። ሽንት ቤት ምን ያደርጋሉ ስል የላከችን ኪዳነ ምህረት ከዚህ ከሽንት ቤት ነው ይሉኛል። ኪዳነ ምህረት የማታደርገው የለም። እምዬ ኪዳነ ምህረት እንዳታለቅሽ ብለዋል። ፍቅርሽ የሚያስለቅሰኝ ፍቅርሽ ያስለቅሰኛል። አሁን 18 ነው 17 16 ዓመተ ምህረት በ16 ዓመተ ምህረት ልቤ ለስኳሬ ነው የሄድኩት። እኔ ጳውሎስ መርካቶ ልቤን ነው ጡቴን ዶክተር እባክህ ስለው አይ ልብሽ ነው እንጂ ጡትሽ አይደለም ብሎ ተተመረመርኩ። ወዲህ ከዚች በር ድረስ አልሄድም። ዝልፍልፍ ብዬ ወድቃል። ለካ ደሜ ዙሪያውን ደረቴ ዘግቷል። ልቤ አይዘዋወርም። አሁን እየተከታተልኩ እያለሁ ኪዳነ ምህረት እየመጣሁ ለምናት አለ የጄ ዶክተር ደግሞ እኮ እንደ በገንዘብ መሄድ መሰለህ። በእግዚአብሔር ኃይል እኮ ነው በነፃ የሚሰራኝ። ሄድኩኝና ዶክተር አቤል ይባላል ዋና ዶክተር እዚህ አመረ ነው። እዛ እየተመረመርኩ እያለሁ ከቤቴ አስሮ ማርያም ናት። ማርያም ቤቴ ልቀመጥ ነው እንዴት ላድርግ ብዬ ከቤቴ ሽንት ቤት ገብቼ ስወጣ ደከመኝና ወደቅኩ። ልቤ እቤቴ ውስጥ አሁን ምነውማ አለኝ ልጄ አንተ አስሮ ማርያም እሄዳለሁ ብዬ እንዴት ልሂድ ደከመኝ፣ ልቤን ዘጋኝ አልኩት። አይዞሽማ ወይ ሴት ስልክ ይደወላል ለልጄ ጓደኛው አራማ ስልክ እኮ እንትን ቤተክርስቲያን እኮ ለመሄድ ደከመኝ ብላ ተዘፈለፈች። ይዛሃል መኪና? አረ መኪናዬን ትመርቅልኛለች እናቴ። መጣሁልም መጣልኝ። እንደለበስኩ ዮሐንስ ማርያም ሄድኩት። ወይ ዮሐንስ ማርያም እዛ ሄጄ ልክ ደጃፏ ላይ ስገባ ልክክ አደረገኝ በሽታው። እንዴ ምን አሜሪካን ልከዋል የሚሰራሽ ፈረንጅ ይመጣል እዚህ አዲስ አበባ። እኔ አይደለም እኮ የሚሄደው ኪድዬ ጉድ በሉ። እሺ አልኩኝ። ቅዳሜ ይገባሉ ፈረንጆቹ። አንቺ ወይ ዮሐንስ ማርያም እዛ ሄጄ ልክ ደጃፏ ላይ ስገባ ልክክ አደረገኝ በሽታው። እንዴ ሆም ቱዴይ የራትሽን ቤከፋሚ ይቀራለኝ። ወይኔ ሳዳ አልመሰልኩትም። እንደ ቤትሽ ግቢ ራት ዛሬ ማርያም ጅኒኑ እንደያዘ ስማም ወለፈስ ቅዱስ እልልልል እያልኩ እንደዚህ ስገባ በሽታዬን ረሳሁት። ታቦቷ ቆሟል። በኋላ እንደዚህ እያልኩኝ ለካ ስልክ ይደወላል ወደ እኔ ሰንበቴ ገብቼ ስበላ አልሰማሁትም ስልኩ። ዶክተሬ ይደውላል፣ እኔ አልሰማሁትም። አንድ ቀን ነው ልጄ ጋር የደወለው። ልጄ ጋር እዚህ አዲስ አበባ ልትደረግ ነው ሚሊዮን ምናምን ቀረ
ፈረንጆች ለ10 ቀን ሊገቡ ነው። የማርያም ዕለት ከቤተ ክርስቲያኑ እኮ አልወጣሁም። ኧረ ማርያምን እንመን ከቤተ ክርስቲያኑ አላወጣሁም። ነይ ምን አልኩት ልጄን። አንድ ቀን ልጄ ጋር ደውሎ ስልኩን ይዞት ነበር። ልጄ ጋር ይደውላል። እናትህ ስልክ አያነሱም። በ21 ነው እዚህ ጦጦ ማርያም ልብሷ ላይ የአስትሮ ማርያም ቁጭ ብዬ ልጄ ደወለ። ስወጣ ሲደውል ለምንድን ነው ያላነሳሁት? ቤቴ ምንድን ነው? ዶክተርሽ ደወለ። ለምን? ፈረንጆች ሊመጡ ነው፣ አሜሪካን ፋይልሽን ልኬዋለሁና በአስቸኳይ ነገ ነይ ብሎሻል ሲል መለስ አልኩና ከቤት ሳልወጣ ማርያም ከቤት ሳልወጣ ማርያም አልኩና ታክሲ ያስኩና ወደ ቤት የገባው። በማግስቱ ጴጥሮስ ጳጳስ መጣን። አየኝ፣ መረመረኝ። ያልጋ እንኳን አትከፊም፣ አረንጓዴ ግሪን ካርድ ስላለች ችግር የለም ማለት ሚሊዮን እኮ ቀረ አለኝ ዶክተሬ። እማ እሺ ልጄ ምንድን ነው? ፋይልሽን አሜሪካን ልከዋል፣ የሚሰራሽ ፈረንጅ ይመጣል እዚህ አዲስ አበባ። እኔ አይደለም እኮ የሚሄደው ኪድዬ፣ ጉድ በሉ። እሺ አልኩኝ። ቅዳሜ ይገባሉ ፈረንጆቹ። አንቺ ሰኞ ትተኛለሽ። እሺ ጎረቤቶቼን ተሰናብቶ ሬሳዬ ሲገባ ይደበቃል እንዴ? አንቺ ዳቤቲክስ ስኳር በሽተኛ ነሽ። አሁን ልቦ እንደዚህ ሆኖ ተብሎ ሰው ተስፋ ቆረጠ። የፈጠረኝ አማኑኤል ግን አልቆረጠም። አሁን ሄድኩኝ። ሰኞ ለታ እዚህ ጴጥሮስ ገባ። ማክሰኞ ዕለት ቅዱስ አማኑኤል ንግስ ነበር። የሰፈሪ አማኑኤል ነው ደግሞ እሱ ወደ ታቦቱ፣ እኔ ወደ ኦፕሬሽን ታቦት፣ የሰፈሪ ታቦት ደግሞ ይወጣል። መጦሪያዬን አልጋዬ ላይ አሰራኩና ቅዱስ ሚናስን ታኩና ቅዱስ ሚናስን አልጋ ላይ አሰርኩና ፈረንጁ መጣና አየው። ቬሪ ክሎዝ አለ። በጣም ተዘግቷል ደረቷ። እባክህ አንተ አይደለም የምትሰራኝ አማኑኤል ነው አልኩት። ምንድን ነው የምትለው ይለዋል አስተርጓሚ። አማኑኤል ነው የሚሰራኝ፣ እናቱ ናት ያማለደች። ዝም ትላለች እንዴ ማርያም እለዋለሁ። ምንድን ነው የምትለው ፈረንጁ ይለዋል አስተርጓሚ። አሁን እኔ ወደ ኦፕሬሽን ክፍል አቡነ ዘበሰማያት ብዬ መጠሪያን አልጋ ላይ አሰርኩና ኦፕሬሽን ክፍል ገባሁ። እኔ ደረት የሚከፍቱ ነበር የመሰለኝ። በዚህ በኩል ነው ያለያዙት መሳሪያ የለም። በዚች በኩል ነው። እንደውም ትንሽ እንትን የእሱ መሳሪያ የለንም አሉ። ስንት ነው? 5000 ነው 4000 ነው። ትገዛልሽ? እሺ አልኩ። የለኝም እሺ ነው ያልኩት። ግን እዛው ከሆስፒታል ሳልወጣ አሁንም ፋሲል ይባላል ትልቅ የድረስልኝ የልጄ ጓደኛ በተሜት እንዴት አደረኩሽ? እኔ እሰጥሻለሁ 30 ሺህ ብር በአካውንቴ ገብቶ በሰላም ኦፕሬሽን ሆኜ 2 ሰዓት ፈጀ። ከወገቤ በታች ነው እንትን ያለው አደነዛዙን። በዚህ በኩል ነው በመሳሪያ የገባው። ሰላም ወጣሁኝ። ከዛ እግዚአብሔር እልል በሉ። የኔ ኪዳነ ቃል አጠገቧ እዚህ ተኝቼ ስንት ቀን ነው ዶክተር አቤል መተኛው? 4 ቀን እና ያለኝ እኔ ኦፕሬሽን ከሆንኩ በኋላ ያው ሰው ነኝና እንትን አይሲ ውስጥ ይዘውን ሲገቡ አውቃለሁ። ልጄስ ነው ያልኩት። በቃ ልጁ ደጅ ሊደባደብ ልጄን አልኩ። መጣ አይዞሽ ምን ሆንክ? ደህና ነኝ እኔ ደህና ነኝ። ያው ከሰዓት በኋላ ዶክተሩ ይሄ ዙሪያውን ተዘግቷል ነው ያለ። ተዘግቷል፣ መጨረሻውን አልሰራም፣ ለህይወትሽ ያሰጋሻል፣ ዳርና ዳሩን እሰራዋለሁ ነው ያለ። አሁን ግን ፈረንጁ በሞላ ሰራውና ፈረንጁ ጭፍር አለ። በሞላ ሰራው። ቬሪ ጉድ አለ። ተደሰተ አለ። ለምን ማታ ትሄድ? ዋይ ዶንት ዩ ጎ ቱ ዩር ሆም ቱዴይ? እራትሽን ቢከፋብኝ ይቀራል። ወይኔ ሰው አልመሰልኩትም። እንደ ቤትሽ ግቢ እራት ዛሬ ዶክተር አቤል ዛሬ ከኛ ጋር ትደራለ። 4 ቀን ታድራለች የተባለው ይሄንን ጭላት ነበር፣ ቦርሳ ነበር የሚመስለው። ፊቴ ፍግግ አለና
አንድ ቀን አድሬ በማግስቱ ዱብ ብዬ አልጋዬን አጣጥፌ ወደ ቤት የገባሁ የካቲት 16 ጥር 28 አይደል የሆንኩት የካቲት 16 አትችም አለኝ ቤተሰብ። ኧረ እችላለሁ እናንተ አላገዛችሁኝም። ያገዛችን ኪዳነ ምሕረት ናት። ኪዳነ ምሕረት ማደር አለብኝ ብዬ ኪዳነ ምሕረት መጣሁ። እዚህ አደርኩ። ያው ሜዳ ላይ እዚህ አድረን አድሬ ቅዱስ ቁርባን ተቀብዬ እሷን አመስግኜ መድረኳ ላይ ህዝቡ ላይ መስክሬ ወደ ቤት ይገባ። አይኔ ደግሞ አሁን ዘንድሮ ግርድ አረግሽ ጋረደው አይኔ ይሄ ስላንታ ትታይኝ ማለም አይታይ ካሁን ፍቃዱን አማኑኤል ሳጠይቅ ሆስፒታል አልገባ በማለት 7 ቀን ተቀመጡ። ገደሉ ጋር አማኑኤል ተቀጡ። እግዚአብሔር አንተ ነው የምታረገኝ፣ ሰው መጥቶ አያረገኝም፣ አንተ ሰው ዘርዝልኝ ብዬ ወደ ቤት የገባሁ 7 ቀን ጠርሼ ወደ ሆስፒታል ጴጥሮስ እዚህ ጳውሎስ የመርካቶ እዛ ሲሄድ ህዝቡ ልነግርህ አልችልም። በዛ ወረፋ ቅዱስ ሰማዕት አንተ ታውቃለህ እያልኩኝ ሰተት ብዬ ገባሁ። ምንድን ነው አይኔን ከልሎኛል እኮ ዶክተር። ማን ነው ስምህ? ዶክተር ዳዊት አለ። ውይ የኔ ዳዊት እባክህን አይኔን አብራልኝ አልኩት። ወደ ችግር የለም ይለኝና እግዚአብሔርን ብቻ ያዟት አንቺ አለኝ። እስረኛ እንኳን ቀ እማ አለኝ በነፃ እኮ የሚሰሩ አሉ አለኝ። አሁን ኪዳነ ቃሏ በነፃ የሚሰሩ አለ። ምን አለ? እሺ ነይ አለ። ብድግ ዶክተሩ ቁጭ ብሎ የሚያዩሃል ብድግ አለና አንድ ልጅ ቃል ኪዳን የምትባል ዶክተር እዛ ጋር ወሰደኝ። እስቲ አቁመዋል ግን እኮ አለች እና ስልክ ስትደውል አንድ ሰው ብቻ አለ ግድ የለሽም አለችኝና እዛ ሰደዱ። በማግስቱ እቃም ግዢ አልተባልኩ ምንም አልተባልኩ። ተነሳሁና ኦፕሬሽን ክፍል ሲሄድ እንዲህ ነፃ ምንሰራ ምንም ነገር የለም ብሎ ሁሉም ዘጋብኝ። ተነሳሁና እንደገና ልጅቷ ጋር ዶክተር ቃል ኪዳን ብያት ሄድኩ። ዝም በያቸው አለችኝና ስልክ ደወለች። ሂጂና ብስራት ብለሽ ጠይቂ። እሺ ብለን እንደገና ተመልሰን ከልጄ ጋር በሴታት ዶክተር ብስራት ብለን ስለ ኦፕሬሽን ክፍል ነው ያለው። ዶክተር ብስራት እኔ ለካ የዛሬ 8 ዓመት የማውቀው ዶክተር ስኳር አለብኝ ብዬ ሳት በይ እንዴት ትመጫለሽ? ሳት በይ እዚህ ጋር ብዬ ያለኝ ዶክተርን አገኘሁት ኦፕሬሽን ሲያደርግ። እንዴማ ምን እንዴ አባቴ ስኳር ያለብኝ ያለበት ያልከኝ አንተ ብስራት እንዴ? አዎ ብስራት ነኝ። እዛ ተቀብለውኝ አይኔን አይተው ሁሉ አየኝ ዶክተሮች አይተውኝ ይሄ ከኛ በላይ ነው ብለው ሲነርጋ ወስደውኝ ሲነሩ ዶክተር ደግሞ በወር አንዴ ነው የሚገባው። አየኝና ግድ እኔ ሰራው አለ። ዓርብ ዕለት ልክ የማርያም ዕለት ቀጠረኝ። የማርያም ዕለት ተሰራ። ቅዳሜ ዕለት ተከፈተ። ሲከፈት ወለል አላል። ይሄ ትልቅ ነው። ልጅ ከሚጦር አይን ይጦር። አሁንም ኪዳነ ምሕረት እንዴት ይደክምሻል? እንዴት ትወጫለሽ? ዛሬ እንዴት አሉ? አይ ግድ የለም ይድከመኝ። አልጋ ባልጋ ትሄድኩኝ ከጳውሎስ ቀጥ ብዬ ወደዚህ መጣሁ። ምን ሆንኩኝ? አሁን ደህና ነኝ። ማርያምን ድንግልን ልጇን ያመነ መላው ዳነ። እኔ እኮ ሐሰተኛ ነኝ። እኔ እኮ ክብርም የወሰድኩት እዚህ ነው። ይረዝማል። ለሱባኤ ገብቼ ለሱባኤ ነው የመጣሁ። እዚህ አሁን ቄሱን አገኘኋቸው። ሰምኳቸው የኪዳነበት በትምህርቱ ቄስ ሲያስተምር ጉብለታ እዚህ ኪዳነበርሽ ድኳኔ ቄሱ እያስተማሩ እያሉ ዛሬ ለቅዱስ ቁርባን ወስኛለሁ ብዬ ወስኜ እሳቸውን ሂድ ንስሐ አባት ንስሐ አባቴን አልጠይቅም። ከሱባኤ ወጥቼ ነው ንስሐ አባቴች የሚሄደው መርካቶ አይደለም። ንስሐ ይሰጡኛል እንዳይቀሳቀሱ በኪዳነ ምሕረት ይዞታሉ አልኳቸው። አሁን ወጡ ቄሱ መምህር ገብረ ሕይወት ይባላሉ። አስተማሪ እዚህ ላይ በኋላ እንዴት አሉ። በቃ እኔ እኮ አስተማሪ የለም
ልቁረብ ስንከለክሉ እንትን ንስሐ ሳልወስድ አልመጣም ብዬ ድርቅ ስልባቸው ቆስቲ አሉ። ሊሄዱ ስል ስልኮትን ስጡኛል። ስልካቸውን ሰጡኝ። ስልካቸውን ከሰጡኝ በኋላ 6 ሰዓት እመጣለሁ አሉኝ። እሺ ብዬ 6 ሰዓት ስጠብቅ አልመጡም። ደውል አደረኩና መናማመሩ ስላቸው ጸበል ቤት እያስተማርኩ ነው መጣሁ። 10 ሰዓት ላይ ራሴ መጣሁ አሉኝ። እሺ አልኩኝ። እዚህ ሙሽሮች የሚፈራሩበት የምክትል አስተዳደር አባ ቀለመወርቅ የሚባሉ ናቸው። የዛሬ 8 ዓመት ንስሐ ሰጡኝ። ንስሐን ወስጄ እዚህ ቁጭ ብዬ ስወጣ ስገባ ልብሴን ልጄን ብር አምጣ ስለው 5000 ብር ይዞ ሊመጣ አገር ልብሴን ለብሼ እዚህ ጋር ነበር የሁሉ ወንበር ተደርድረው እዚህ ሱባኤ የገቡ ልጆች እነሱ ራሳቸው ደግሰውልኝ እኔ አላወኩም። ዳቦን አስጋግረው ምን ብለው እዚሁ ቆርቤ እናታችን ቆረበች እያሉ ቆርቤ ቤት የገባ የዛሬ 8 ዓመት ኪዳነ ምሕረት ስሜን በቀለመወርቅ ጻፈች። እኔ ኃጢአተኛ በቤቷ ነው የደገሰችኝ፣ በቤቷ ከበረች። ይሄ ነው ገና ብለዋል። መስቀል መጨረሻችን ይመር። አገራችን ሰላም ይሁን፣ አገራችን ሰላም ይሁን። አንቺ ገደጅ የረገጠም አይሆን ምንም ተመስገን። ምስጋና ይድረስሽ። ለእኔ የደረሰች ሁሉ ትድረስላት። አሜን።